አክብረሽን በእውነት ስለመጣሽ ከልብ ነው የምናመሰግነው። እስኪ ባጭሩ ራስሽን በማስተዋወቅ ብትጀምሪኝ። እሺ አመሰግናለሁ በጣም ቃልሽ። ራሴን ሳስተዋውቅ ስሜ ዶክተር ኤደን ደመና ይባላል። የተማርኩትኝ ኮሪያ ሆስፒታል ሜዲካል ስኩል ነው or Myeongsangbuk Medical College ይባላል ኢትዮጵያ ውስጥ። I don't know if anyone knows it, ግን I think it's very famous አሁን። እና እዛ ነው ሜዲሲን ጨርሼ የመጣሁት። currently ሳውዝ ኮሪያ ሶል ከተማ ውስጥ ሃኔል ዩኒቨርሲቲ I am doing my master's PhD integrated program on translational medicine. በጣም አሪፍ፣ በጣም መልካም። በመቀጠል እንግዲህ ልጠይቅ የምፈልገው ጥያቄ ለምንድን ነው ሜዲሲን የመረጥሽው? እንደ አንድ የትምህርት ዘርፍ ለምንድን ነው ሜዲሲን የተቀላቀልሽው? እሺ ሜዲሲን የገባሁትኝ ያው እንደ ማንኛውም ትምህርቱ ላይ ደህና እንደነበረ ተማሪ ከድሮ ጀምሮ ወላጆችም አካባቢ ያሉ ሰዎች አስተማሪዎችም ጭምር ያው እንግዲህ ዶክተር ነው የምትሆኚው ስባል ያደኩኝ ሰው ስለሆንኩኝ ትንሽ እሱ ኢንፍሉዌንስ አለው ብዬ አስባለሁ። ከዛ ግን ሞር እያደኩኝና ሃይ ስኩል እየገባሁ ስሄድ ሞር ሜዲሲን ጆይን የማድረጉ ነገር በጣም ፓሽኔ መሆን ጀመረ እና አይ ሪሊ ላይክ የምራውን ሄልፒንግ ፒፕል ምናምን ሲባል ውሸት እንዳይመስል ብዬ ነው። ግን ያው ማንም ሰው ቤተሰቡም ቢሆን ኤኒዋን አራውንድ ደም ያው እነሱን መርዳት ደስ ይላልና ይህንን ደግሞ ፕሮፌሽን ማድረግ ብዬ ነበረ። እግዚአብሔር ደግሞ ብሎ ያው ጆይን አደረኩ ማለት ነው ሜዲሲን። እንደሚታወቀው እንግዲህ ሁሉም ሰው እንደሚያውቀው የዶክተርነት ትምህርት ወይም የሜዲሲን ትምህርት በጣም አድካሚ እንደሆነ፣ በጣም ከባድ እንደሆነ፣ ብዙ እንቅልፍ የሌላቸው ሌሊቶችን ብዙ በቡና የደነዘዙ አእምሮች እንቅልፍ አልባ ሌሊቶች በጣም ብዙ ናቸውና እንዴት ነበረ ማጥናት ሜዲካል ስኩል? በሜዲካል ስኩል ውስጥ ማለፍ ምን ይመስል ነበረ? ቀላል ነበር? ከባድ ነበር? ምንድነው ከባድ ያደረገው? ከዛ ደግሞ የሚወራለት ወሬ አለ ስለ ክብደቱ። ከዛ ደግሞ በውስጡ ደግሞ ስታልፊ ያን ሩመር እንዴት ነው እንትን የምታደርጊው የምታመሳክሪው? ያ ሁሉም እንደሚለው እንግዲህ ሜዲካል ስኩል ቀላል ነገር አይደለም። ያው ስንማር የኖርን ሰዎች ስለሆነን እና ትንሽም ማንበብ ላይ ጎበዝ ስለነበረ ሜዲካል ስኩል ስንገባ ማንበቡ ፓርት አይመስለኝም የሚከብደው ለተማሪ ነው የማስበው። because already አንባቢዎች ናቸው ተብሎ ይታሰባል እዛ የሚገቡ ሰዎች እና ማንበቡ ሳይሆን ኮሚትመንቱ፣ ለረዥም ጊዜ ቁጭ ማለቱ፣ ከዛ በኋላ ኢሞሽናል ትሮሎች አሉት። አፕስ ኤንድ ዳውንስ በጣም ከባድ ናቸው። ፈተና ሲደርስ ከዛ ያው የምንማረውና የምንላጠነው ደግሞ ሰው ላይ ስለሆነ ፕራክቲስ ስንወጣ ያለው ደግሞ ነገር ሁሌም ቢሆን ኢሞሽናል ኢንቮልቭመንቱ ትንሽ ከባድ ነው። እሱኛው ከባድ ነው። ግን እኔ አክቹሊ አም ዋን ኦፍ ዶስ ስቱደንትስ ሜዲካል ስኩልን በደንብ ደስ ብሎኝ ኢንጆይ አድርጌ ያለፍኩት ሰው ሜቢ አይም እንግዲህ አውትላየር ልሆን ይችል ይሆናል አይ ዶንት ኖ። ግን እኔ በጣም ደስ ብሎኝ ነበር ያለፍኩትኝ። ምክንያቶቹ ብዬ ከማስባቸው ውስጥ አንደኛው ቆንጆ ኢንቫይሮንመንት መኖር ይመስለኛል። በጣም ብለስድ ነበርኩ በጓደኞቼ። የእኔ ባች በጣም ምርጥ ባች ነበረ። ትምህርት ቤታችን በጣም ቆንጆ ነበረ። ብዙ ስትረስ፣ ይሄ የሲኒየር ስትረስ የለንም። we were focused on ትምህርትና ትምህርት ብቻ። ትንሽም ስለነበርን በባሻችን በቃ ትምህርትና ትምህርት ላይ ብቻ ነበር ፎከስ የምናደርገው። ያው ሜዲሲን ተማሪ ይባላል እንደውም በቃ በጣም አክራሪ ሃይማኖተኛ ይሆናል ወይ ደግሞ ትውት አድርጎት ይወጣል ይባላልና በቃ ስለዚህ እኛ ደግሞ አክራሪ ሆነን ከምንላ ወይም ደግሞ ትንሽ አወቅን ከሚባሉት ስለነበርኩኝ ያው እግዚአብሔርም በጣም ፓርት አለው ማቅለሉ ላይ እንደሚያልፍ ሳቅ። ከዛ ደግሞ ያው ሜዲካል ስኩል one of the things that I did was I joined Sunday school ሰንበት ትምህርት ቤት ጆይን አደረኩኝ። ቦሌ ሆቴል ቅድስት ድንግል ማርያም ቤተክርስቲያን ሰንበት ትምህርት ቤት እዛ ጆይን አደረኩኝ። በጣም ነበረ የሚረዳው እሱ። በተጨማሪ አስተማሪዎቻችን ቆንጆ ኢንቫይሮንመንት ይፈጥሩልን ነበረ።
ሶ እንደሚባለው ሜዲሲን ከብድ ብሎኝ የተማርኩኝ ሰው አልነበርኩም ባልኳቸው ምክንያቶች ማለት ነው። አይከብድም ማለት ግን አይደለም። there are moments ፈተናዎች ትልልቅ ፈተናዎች አሉ። አይ ቲንክ ኤቭሪዋን ሊያውቃቸው የሚችሉ ኳሊፊኬሽን ኤግዛሞች አሉ። እያንዳንዱ ኦራል ኤክስተርናል ኤግዛሞች አሉ። እነዚህ ስትረስፉል ይሆናሉ። ግን ኤቭሪዴይ ደግሞ የምንሰራ ከስር የምንሰራው ስራ ስለሆነ እሱን ደግሞ በሰራን ቁጥር ደግሞ እየቀለለ ይሄዳል ብዬ አስባለሁ። እኔ ግን በጣም ጥፍጥ ብሎኝ ወድድ አድርጌው ተምሬ የወጣሁት ትምህርት ነው ሜዲሲን ማለት ነው። በጣም ደስ ይላል በእውነት። እኔ ሁሉ ጊዜ ጥያቄ የሚሆንብኝ ሜዲሲንን ከባድ የሚያደርገው ትምህርቱ ሰፊ በመሆኑ ነው ወይስ ደግሞ እኛ ለትምህርቱ ዝግጁ ስላልሆነ ነው የሚለው ነገር ሁሌ እንትን ይለኛል። እና ደግሞ እንደሚታወቀው ቲዮሬቲካል ፓርት አለ፣ ከዛ ደግሞ ክሊኒካል ፓርት አለ። እና የቱ ነው ውስጥ ደግሞ በጣም አስጨናቂው በጣም የሚከብደው? አንቺስ ኢንጆይ አድርገሽ ያለሽው የትኛው ነው? ከዛ ደግሞ ይሄን ለሁለቱ እንዴት ነው ተዘጋጅተው መምጣት ያለባቸው ልጆች ብለሽ ታስቢያለሽ ሜዲሲን የሚቀላቀሉ? ኦኬ ሶ ሜዲሲን እንዳልከው በጣም ሰፊ ነው። እንግዲህ ከራስ ፀጉር እስከ ጥፍር ድረስ የምንማርበት ስለሆነ ሰፊ ነው። በጣም ኮቨር የምናደርገው ነገር ሰፊ ነው። ግን አይ ቲንክ ሜዲካል ስኩል ጨርሰን ስንወጣ የምናውቀው ነገር አለማወቃችን ነው። ስለዚህ መጀመሪያ ላይ ስንገባ በቃ እኔ አይ ሪሜምበር አንድ ፓቶሎጂ የሆነ ዲዚዝ ጉንፋን ያወቁ ቀን በቃ it was በቃ the end of the world for me በቃ I knew everything እና ግን as the time goes by ሜዲካል ስኩል የሚያስተምረው ምንድን ነው ሁሌ አንባቢ እንድትሆን ሁሌ ራስን አፕዴት እንድታደርግ ነው እንጂ ያው የሰው ልጅ ኤቭሪ ታይም እኮ የሆነ አዲስ ዲዚዝ ይመጣል። ኮቪድ መጣ ለምሳሌ የሜዲሲን ሳልጨርስ፣ ስለዚህ አንድ ቻፕተር ተጨመረልን ደግሞ መጽሐፉ ላይ እና እንትን ይላል። ያው ሰፊ ነው ግን ሞር how to learn የሚለውን ነው ተምረህ የምትወጣው እንጂ ሁሌም ቢሆን ራስን አፕዴት ማድረግ ያለብህ ፊልድ ስለሆነ ያው ተምራት ጨርሰውም የኮንቴንቱ ብዛት ማለት ነው። ግን ያው ለፈተና የምትዘጋጀው ማቴሪያሉ ብዛቱ ምናምን ደግሞ ያው እሱ ደግሞ ከባድ ያደርገዋል። አንደኛው ሪዝንም እሱ ነው ብዙ ስለሆነ እንደገና ዲፍረንት አስፔክትም ስላለው እንዳልከው ትምህርቱ ራሱ አለ። ከዛ እንዳልከው ክሊኒካል አስፔክቱ ደግሞ አለ፣ ፕራክቲካል አስፔክቱ ደግሞ አለ። ስለዚህ for me clinical patient interaction was very interesting እና በጣም ኢንጆይ ያደረኩት እሱ ነው። it doesn't mean ሳይንሱን ኢንጆይ ያላደረኩትም ሳይንሱን በጣም ኢንጆይ አድርጌው ነበረ። ስፔሻሊ የኛ ትምህርት ቤት ሞጁላር ስለነበረ በጣም ኢንጆይ ያደርግ። ሞጁላር ማለት ለምሳሌ በሴሚስተር I don't know if you heard PC1 PC2 ምናምን ይባላል I think government ሜዲካል ስኩሎች እና እነሱ አንድ ፊዚዮሎጂ ጭርስ አድርገው ይማራሉ፣ አናቶሚ ጭርስ አድርገው ይማራሉ። እኛ ግን በሲስተም ነበር የምንማረው። ስለዚህ በጣም ፍሌክስ አደረገባቸው ነበር ጓደኞቼ ላይ because ገና ፈርስት ይር ሆኜ I know disease እንዴት እንደሚታከም ድረግ ዶዝ ምናምን አውቅ ነበርና የኛ ሲስተም ማለት ሞጁላር ለምሳሌ ካርዲያክ ሞጁል ከሆነ ስለ ካርዲያክ አናቶሚ፣ ፊዚዮሎጂ፣ በቃ ኢምብሪዮሎጂውን፣ ፋርማኮሎጂውን፣ ካርዲያክ ፓቶሎጂውን ኤቭሪቲንግ እንማራለን ስለ ልብ ማለት ነው። ስለዚህ በጣም ኢንትረስቲንግ ነው። አናቶሚ አስተማሪ መጥቶ ስለ ልብ ስትራክቸር ያስተምረናል። ከዛ ፊዚዮሎጂ አስተማሪ መጥቶ ደግሞ ፊዚዮሎጂካሊ እንዴት ነው ልብ የምትመታው የሚለውን ያስተምረናል። ከዛ ፓቶሎጂ መጥቶ ዲዚዝ አስፔክት ኦፍ ልብ ያስተምረናል። ከዛ ፋርማኮሎጂ አስተማሪያችን ደግሞ እንዴት ነው የምናከመው የሚለውን ድራግ ኢንተራክሽኑን እንደዛ ያስተምረናል እና ኮምፕሬሄንድ እንድናደርግ ያደርገን ነበረ እና እንደዛ ስለነበር ኢትስ ቬሪ ኢንትረስቲንግ። ኢቨን ሳይንስ ፓርቱ ራሱ በጣም ኢንትረስቲንግ ነበረ። ግን ፕራክቲካሊ ግን ስንወጣ እዛ ጋር ያለው ሰው መሆኑ ትንሽ ክብደት ይሰጠዋል። እንደ ክሊኒካል አይደለም። ያ ሁሉ ነገር በጊዜው ከባድ አሁን ስላለፍኩትኝ ሜቢ በጣም እያቀለልኩት ሊሆን ይችላል። ግን በጊዜው ከሳይንሱም በላይ ሰው ሲሆን ትንሽ ኮንሰፕቱ ጠንካራ ያደርገዋል። ከዛ ያው አይቀለድበትም። ፈተና ልትወድቅ ምናምን ትችላለህ። ፔሸንት ላይ ግን ሲሆን ትንሽ ከበድ የማለት ነገር ይኖረዋል። ግን እሱም በጣም ኢንጆየብል ነው ቢካዝ ታንጀብል የሆኑ ለውጦችን ታያለህ ፔሸንቶች ላይ። መድኃኒት ሰጥተህ ሲያሽል ታያለህ። ድሮ ግን ፈተና ነበር። አሁን ግን
የምትሰጠው መድኃኒት ያንተ ሂስትሪ ማተር ሲያደርግ የወሰድከው ታሪክ ያንተ ፊዚዮሎጂን መረዳት በቃ ፕራክቲካሊ የሆነ የሚታይ ውጤት ሲሆን በጣም ኢንካሬጅ ያደርጋል እና it was very fun ግን at the same time the long hours of staying in the hospital sometimes it's not a happy place እሱ ደግሞ ትንሽ ከባድ ያደርገዋል ያው በጣም ሰፖርት ሲስተም ያስፈልጋል ሜዲሲን in general ተማሪ ሲማር ነው ያው since I had that I was enjoying it እንደው ካነሳሽው አይቀር ተማሪ ሲኮን እንዳልሽው ሰፖርት ሲስተም ያግዝ ኢንቫይሮንመንት ያስፈልጋል እርሱን እንደው አንቺ ካለሽበት እንዴት ነው መገንባት የሚቻለው ብለሽ ታስቢያለሽ ምክንያቱም ያስፈልገናል እንደ ተማሪ በጣም ወሳኝ ነገር ነው ብዬ ስለማምን እንዴት ነው እሱን መገንባት የሚቻለው so I think እንደ ተማሪ ስፔሻሊ ደግሞ ሜዲሲን እንግዲህ ምንገባ የነበርን ኢትዮጵያ እንግዲህ ምንገባ የነበርን ልጆች ሎንግ ረን ጎበዝ ተማሪ supposedly የሚባሉ ልጆች ናቸውና እንደዛ ደግሞ ስትሆን ሜቢ sometimes ሶሻል ኪው ብዙ ማቹር ያላደረግን ሰዎች ነን ሲጀመር ህፃን ሆነን ነው የምንገባው 18 17 ምናምን ሆነን ነው የምንገባውና እሱ ራሱ ትንሽ ሊከብድ ይችላል the top of it ደግሞ the stress of the ትምህርት ደግሞ አለ ስለዚህ እሱም ስለሚኖር ትንሽ እሱ ሊያከብድ ይችላል ግን ለኔ የሰራልኝ for example ማውራት ይችላል so family it's a bigger በጣም ትልቁን ሮል የሚወስደው ፋሚሊ ነው ያው ጓደኞች እንዳሉ ሆነው ግን ፋሚሊ በጣም ኢምፖርታንት ነው ማለት ነው እና ከፋሚሊ ቀጥሎ ግን አካባቢ ያለው ሰው ጓደኛ መምረጥ ያው እኔ I was very lucky enough because ያኔ እንዳልኩ የተማርኩበት ትምህርት ቤት የነበሩት ጓደኞቼ የሚመረጥላቸውም ከሲኒየር ጀምሮ እስከ ጁኒየሮቼ ድረስ everyone በጣም ሰፖርቲቭ ነበር ኢንቫይሮንመንቱ አስተማሪዎቻችን በጣም ሰፖርቲቭ ነበሩ እኛ በቃ it was a good bubble ለኔ because በጣም ሰፖርቲቭ ነበር everyone the other thing ደግሞ ያገኘሁት ያው ሶሻል ኪዋችንን በጣም ማዳበር አለብን ብዬ አስባለሁ አንደኛ ከሰው ጋር ኢንተራክት የምናደርገው after we graduate ስለዚህ it's very important ከዛ ደግሞ health definition ውስጥ ራሱ ኢሞሽናል ኮምፖነንት አለው ስፒሪቹዋል ኮምፖነንት አለውና እሱንም ደግሞ አድሬስ ለማድረግ እንደ ዶክተር ከትምህርቱ ከአክቹዋል ትምህርቱ ደግሞ ባሻገር I think ይሄ human interaction ትንሽ ማዳበር አለብን ብዬ አስባለሁ so ለኔ በዛ በኩል ያረዳኝ ብዬ ማሰበው ብዙ ነገሮች ውስጥ የተወሰኑ ነገሮች ውስጥ ተሳተፍ ነበር ለምሳሌ ያው ሰንበት ትምህርት ቤት አንደኛው ሆኖ እያለ the other ደግሞ ኤንጂኦዎች ውስጥ ተሳተፍ ነበር as a volunteer እንደዚህ አይነት ነገሮች ውስጥ ተሳተፍ ነበር ከዛው ትምህርት ቤት ውስጥ ባሉ ኤክስትራ ካሪኩላር አክቲቪቲዎች ውስጥም እንሳተፍ ነበር እሱም it will ይሄ ከባች ውጪ ያሉ ሰዎች እንድታውቅ ያደርጋልና ኤክስትራ ካሪኩላር አክቲቪቲዎች እና የተማሪ ክሊኒክ ነበረን almost establish ያደረግነው አሁንም it's running ግን so እሱ ውስጥ በጣም ተሳተፍ ነበር ኮኦርዲኔተር ነበርኩኝ እንደዚህ አይነት ነገሮች ትንሽ ሰፖርት ሲስተሙንም ያመጣል ያንተንም ኢሞሽናል እና ፕሬዘንስ ኢን ጀነራል ፎር ዩር ፔሸንትስ እንድታዳብር ያደርጋሉና which I think እንደውም አሁን I think these days ያለ youth ጎበዝ ነው ራሳቸውን በደንብ ኤክስፕሬስ ማድረግ ይችላሉ they know how to interact with each other እና እሱ ቆንጆ ያደርጋል በእኛ ጊዜ ግን it was very difficult communication ብዙ ዶክተሮች አንችልም ነበር እና ከእንትኑ ባሻገር ማለት ነው ከአክቹዋል ትሪትመንቱ ባሻገር ኮንፈርት ማድረግ ፔሸንቶችን በጣም ኢምፖርታንት ነው ያው ከኤቲክሱ ጋር ሳይጻረር ማለት ነውና እንደዚህ አይነት ነገሮች ናቸውና ሌሎች ሰዎች እንድንታወቅ የሚያደርጉን የኛን ሶሻል ኪው ሊያዳብሩ የሚችሉ ነገሮች እና ሰፖርት ሲስተምም ይሆኑናል at the end of the day ያው በእውነት በጣም ጠቃሚ የሆኑ መረጃዎችን ነው እያካፈልሽን ያለሽውና በመከተል እንግዲህ ጥያቄ ማደርገው እንደው ሜዲሲን ህክምና ከመቀላቀልሽ በፊት እንደው ባቀው ኖሮ ስለ ፊልዱ ሊሆን ይችላል አጠቃላይ ስለ በትምህርት ስለሚኖርሽ ቆይታ በዛ በ6 7 አመት ውስጥ ስለሚኖርሽ ቆይታ
ባውቀው ኖሮ ቀድሜ እንደው ጥሩ ነው ብለሽ የምታስቢው ወደኋላ ስትመለከቺ እንደሱ አይነት ነገር ካለ? በእኛ ጊዜ ያው ብዙ ኤክስትራ ካሪኩላር አክቲቪቲዎች አይታወቁም ነበረ። ሜዲሲን የተማረ ሰው ዶክተር ሆኖ ይወጣል፣ በቃ ታወዚት። ግን አይ ቲንክ አሁን ላይ ኤቭሪዋን ኢዝ ቬሪ አክቲቭ። ፕሮትራክቶች አሉ ሜዲሲን ስፔሲፊክ የሆኑ እና እንደዚህ አይነት ነገሮችን ቢሳተፉ ኤኒዌይዝ ዌል ራውንድድ ሰው ሆኖ ለመውጣት ነው መጣር ያለብን። እና ከረንትሊ ማወቅ ያለብን ነገር በጣም ኮምፒቲቲቭ ነው ኤቭሪቲንግ። ጥሩ ዶክተር መሆን አለብን። አት ኤንድ ኦፍ ዘ ዴይ ምንም የማንደራደርበት ነገር በደንብ ኤቲክሊ የሚሰራ ጥሩ ዶክተር መሆን አለብን ስንወጣ። አት ዘ ሴም ታይም ግን ሌሎች ኳሊቲዎችንም ማዳበር እንዳለብን ማወቅ አለብን። ስፔሻሊ ፎር ኤግዛምፕል ከረንትሊ አሁን የሚሰራው ሪሰርች ላይ ነው። የዛኔ እንደውም ጎበዝ ናቸው እኛ ጋር ትንሽ ሪሰርች በደንብ ያስተምሩን ነበረ። ግን እንደዛም ሆኖ ዊ ሪሊ ዲድንት ኖው ዳት ማች ዲፐር አናውቅም ሪሰርችን። እና ለምሳሌ እንደዚህ አይነት ነገሮችን ኤክስፕሎር ማድረግ በቻልነው አቅም አሁን በተለይ በጣም ብዙ ኦፖርቹኒቲዎች ስላሉ ኢትዮጵያ ውስጥ እንደዚህ አይነት ነገሮችን ኤክስፕሎር ማድረግ መቻል። ኢን ጀነራል በጣም ቮለንተሪንግ ቦታዎች ላይ እኛ በትምህርት ቤታችን ያው ግዴታ ነበረ ኮሚኒቲ ሰርቪስ የሚባል ክላስ አለን እና we have to go and serve መቄዶንያ እንሄድ ነበር፣ ሙዳይ፣ ስለ እናት፣ ነህምያ ኤቭሪዌር እንሄድ ነበር። እኛ ክላስ ነበረ እኛ ትምህርት ቤት ይሄ ግዴታ ክላሶች ግሬድ የሚደረግ ክላስ ነው ኮሚኒቲ ሰርቪስ እኛ ጋር እና እንደሱ እንሄድ ነበር። አይ ዶንት ቲንክ ዴር ኢዝ ሌላ እንትኖች ግን ለእኛ በጣም ይጠቅመን ነበር። አንደኛ ማገልገል ነው። ሁለተኛ ደግሞ በጣም ብዙ ነገር እንማር ነበር። how to approach people in general even before their patients እና እነዚህ አይነት ነገሮችን እንማርባቸው ነበር እና I think እንደዚህ አይነት ነገሮች ላይ ሞር ቢሳተፉ ብዬ አስባለሁ። think outside of the box ይሄ I know it's a big ትምህርት ቀላል ትምህርት የሚባል አይደለም፣ ግን you can entertain other interests too. At the end of the day this is በጣም early ageአችን ነው። early 20s ማለት በጣም precious time ነው እና we should also find ourselves in that እና find other hobbies ሌላ የምንፈልገውን መጽሐፍ የጻፉ ጓደኞች ምናምን ነበሩ ሜዲካል ስኩል ነው እና like በቃ እንደዚህ አይነት ነገሮችን just entertaining life in general. Medicine is not life in general, you know. በጣም መልካም። እንደው ወደዚህ ፊልድ ወደ ሜዲካል ፊልድ እንደው ቢገቡ የምትያቸው አይነት የተማሪ ታይፖች ወይም የተማሪ አይነት ካለ ይሄ ልጅ እንደው ሜዲሲን ቢገባ እሷ ሜዲሲን ብትገባ ምን አይነት ባህሪ የሚያሳዩ ናቸው? በሃይ ስኩል ቆይታቸው ምን አይነት ፍላጎቶች ምን አይነት እንቅስቃሴዎች የሚያደርጉ ተማሪዎች ናቸው? ጎበዝ ብቻ ስለሆኑ ሳይሆን ወይም ደግሞ ነጥብ ስላላቸው ብቻ ሳይሆን አንቺ ካለፍሽበት ያኔ ስራ ዘርፍ ወደውት ትምህርቱንም ወደውት ከዛ ደግሞ አውቀውት ከዛ ደግሞ ሊጠቅሙበት ማለት ነው። በዛ መልኩ ቢያልፉ እንደው ጥሩ ነው ብለሽ የምታስቢያቸው አይነት ተማሪዎች ምን አይነት ተማሪዎች ናቸው? So anyone can join medicine ብዬ አስባለሁ። ይሄን ያህል ከባድ ነገር እኛም ተምረው ነበር እንግዲህ እና I think everyone join ማድረግ ይችላል ብዬ አስባለሁ። the main character ሊኖርህ የሚገባው is commitment እና caring መሆን። በቃ if you are committed እና if you actually care to other person I think that's it. even sometimes ወደኸውም ገብተህ እንኳን በጣም ይፈተናል ሜዲሲን because በጣም ከባድ ነው እንዳልኩ ይሄ ከቤተሰብ አትገናኝም። እኔ አስበው አዲስ አበባ ኖሬ አዲስ አበባ እየተማርኩኝ ሜዲሲን ቤት በወር ምናምን ራሱ አልሄድም ነበር እና ትንሽ ኮሚትመንቱ አሁን እኔ ቀሎኝ የተማርኩት ምናምን ደስ ብሎኝ ነው ምናምን የምለው ያው ስለምወደው በጣም ስለምወደው ስለነበረ ነው እንጂ ኮሚትመንት በጣም ይፈተናል። ወደኸው እንኳን እንፈተንበት ነበር። ስለዚህ ኮሚትመንት እና the other thing ደግሞ at the end of the day caring መሆን ነው። ያ ሰው ከፔሸንት በላይ ከሆነ ህመም በላይ እንደሆነ ማሰብ ያስፈልጋል። እና አይደል የሆነ ሰው አባት ነው፣ የሆነ ሰው እህት፣ ወንድም፣ እናት ነውና
ብቻ every person has their own history, their own personality, እና they are someone to someone, እና they are somebody to someone እና በጣም ኬሪንግ መሆን ያስፈልጋል። other than that ያው የእግዚአብሔር መሳሪያ መሆን ነው በስተመጨረሻ እና አንተም ራስህ ላይ ሰርተህ ጥሩ መሳሪያ ለመሆን መጣር ነው። I think እንደዚህ ነው እንጂ ስፔሲፊክ ፐርሰናሊቲ ሳይሆን እነዚህ ካራክተሮች ዲቨሎፕ መደረግ የሚችሉ ናቸው። እና እንደዛ ነው። ስለዚህ አይኔማ ለዚህ ያሉንም የሚል ነገር እንደሌለ ነው የነገርሽ። ያው ኮሚትመንት ሃርድ በጣም ከባድ ካራክተር ነው ቱ ዲቨሎፕ። በጣም ስቲል ስትራግል የምናደርግበት እንትን ነው። ግን if you can be committed እንዳልኳችሁ ከዛ ኬሪንግ ደግሞ ነው። ከዚህ ቀደም በነበሩ ጥያቄዎችም እየተቃቀሻቸው ነበር፣ ግን እንደው በአንድ ጥያቄ ደግሞ ጠቅለል አድርገን ብናያቸው ብዬ ስላሰብኩኝ ነው። ወደ ሜዲካል ዘርፍ መግባት የሚፈልጉ ተማሪዎች ምን አይነት ስኪሎችን ነው ቀደም ብለው ቢያዳብሯቸው ብለሽ የምታስቢያቸው? ከትምህርቱ ጋር የተገናኙ ትምህርቶችም ሊሆን ይችላሉ፣ በአጠቃላይ ክሪቲካል ቲንኪንግ ሊሆን ይችላል። ብቻ ይጠቅሟቸዋል ብለሽ የምታስቢያቸው ቀደም ብለው ቢያዳብሯቸው በጣም ስኬታማ ይሆናሉ ብለሽ የምታስቢያቸው? So the first thing is ቁጭ ብሎ ማንበብ። በቃ አንባቢ መሆን ያስፈልጋል። ሜዲሲን ለመግባት አንባቢ መሆን ያስፈልጋል። ሸምዳጅ ሳይሆን በቃ አንባቢ፣ ኮንሰፕትን ከሆነ ነገር ላይ አንብቦ ይሄ ኮንሰፕቹዋላይዝ ማድረግ የሚችል ሰው። ሜዲሲን ሽምደዳ ይመስለዋል ብዙ ሰው፣ ግን ያው ሁሉ ነገር ተሸምድዶ አይሆንም። ስለዚህ ይሄ እኔ በጣም የሚያስደንቁኝ ጓደኞቼ የነበሩት የሆነ በሽታ ኦር የሆነ ነገር ስንነግራቸው በቃ ኢትሲ ፊዚዮሎጂ ሄደው እንደዚህ ቢሆን ብለው የሚመጡ ሰዎች በጣም ነበረ ማደንቃቸው። ከትንሽዬ ፊዚዮሎጂካል ከአሰራር ተነስተው ከሞለኪውላር አሰራር ተነስተው በደንብ የገባቸው ሰዎች ማለት ናቸው። ከዛ እንደዚህ ቢሆን ከዛ ይሄኛውን በዚህ መድኃኒት ምናምን የሚሉ ጓደኞቼ ነበሩና በጣም ነበር ደስ የሚለኝ እንደዚህ አይነት አፕሮች። ስለዚህ ሜዲሲን ያው ኢን ጀነራል ኮንሰፕቹዋላይዜሽን እና ቁጭ ብሎ ማንበብ ያስፈልጋል። ያደር ደግሞ ያው ከሰው ጋር ስለሆነ የሚሰራው በጣም ሰዋዊ የሆነ ፊልድ ስለሆነ ኮሚኒኬሽን ስኪል በጣም ያስፈልጋቸዋል። እነዚህን ቢያዳብሩ I think it will be very easy። በጣም አሪፍ። አሁን ብዙ ጊዜ ዩኒቨርሲቲዎች ውስጥ ገብተን እንዲሁም ከመግባታችንም በፊት አሁን እንኳን ተገብቶ ነው ፊልድ የሚመረጠው። ደግሞ በአጠቃላይ የሚኖርሽን የካሪር ፓዝ የምትመርጪው አንዴ ከገባሽ በኋላ ዩኒቨርሲቲ ከገባሽ በኋላ ነው እና በምንወስንበት ጊዜ ሁለት የሚጣረሱ ሀሳቦች አሉ። አንደኛው ፓሽን ነው። ከዛ ሁለተኛው ደግሞ ፓሽን ወይም ፍላጎት ወይም ዝንባሌ ብንለው፣ ሁለተኛው ደግሞ ፕራክቲካሊቲ፣ አሁን ላይ ያለው እውነታ፣ አሁን ላይ ትሬንዲ የሆነው ወይም ወቅታዊ የሆነው ነገር ምንድን ነው የሚሉ ሁለት ነገሮች ይጣረሱብናል እና ተማሪዎች ውሳኔ ሲወስኑ እንደው እነዚህ ሁለቱ እንዴት ነው ማስማማት የሚችሉት ብለሽ ታስቢያለሽ? ጥሩ ጥያቄ። ካረንትሊ ደግሞ በጣም ኢምፖርታንት የሆነ ጥያቄ ነው። ቢካዝ ሀገራችን ላይ ዶክተሮች ምን እየሆኑ እንደሆነ እናያለን ምናምን። ስለዚህ ሰምታይምስ ፕራክቲካል አይሆንም። እኛም እኮ የዛኔ ሜዲሲን የምንለው የነበረው it was practical. Afterwards there was some future የምናየው ነገር ነው። It's very hard currently እሱን ነገር ማየት። ግን first when we talk about passion ብዙ ነገሮች ኮንትሪቢዩት ያደርጋሉ ለፓሽን ብዬ አስባለሁ። ሶ አንደኛው ፍላጎት ነው። ዴፊኒትሊ ፍላጎት some people በጣም ፐርሰናል የሆነ ፓሽናቸው ከየት እንደመጣ ፐርሰናል ከፋሚሊ ሂስትሪ በመነሳት ምናምን ኦር ከራሳቸው ሂስትሪ በመነሳት ምናምን በቃ ዶክተር መሆን ነው የምፈልገው የሚሉ ሰዎች አሉ። ሶ wherever your passion comes from, passion is a real thing። ከዛ ግን ፓሽንን ፊድ ሊያደርግልህ የሚችልና ወደ ኮሚትመንት እና ወደ ያን ነገር አቺቭ ወደ ማድረግ ደግሞ ከሚያደርጉ ነገሮች ውስጥ አንደኛው ደግሞ በጣም ኢምፖርታንት ደግሞ ፕራክቲካሊቲ ነው። ስለዚህ አንደኛ ገብቼ 7 አመት ወርድ ነው ወይ በዘንድሮ ጊዜ ስፔሻሊ ከዚህ 7 አመት በጣም አሁን ላይ እንግዲህ ደቂቃዎች በጣም ቫልዩ ያላቸው
ያላቸው ታይም ላይ ደርሰናል እና ታይም ኮሚትመንቱ 7 ዓመት መሆኑ ከዛ በኋላ ደግሞ በኮሚትመንት ራሱ ስንገባ ያለው ከዛ ወተን ደግሞ ጨርሰን ስንወጣ ደግሞ ያለውን ነገር ደግሞ ማሰብ በጣም ያስፈልጋል። ቢካዝ ሰምታይምስ ዲስከሬጂንግ ሊሆን ይችላል ሜዲሲን ኢንሳ ወደኸው ገብተህ ራሱ አሁን እኔ ሰምታይምስ አይ ፊር አሁን ላይ ባለው ሲቹዌሽን ቢካዝ ታዲያ ምን ይሁን እነዚህ ዶክተሮች አሁን ከረንትሊ የሚማሩ ሜዲሲን የሚማሩ ተማሪዎች ፕራክቲካሊቲው ብዙ ላይ ይታያቸው ይችላል ግን አት ዘ ኤንድ ኦፍ ዘ ዴይ ሰምታይምስ ትንሽ አርቆ አሁን ካለንበት ደግሞ ትንሽ አርቆ ማየት ያስፈልግ ይሆናል እንጂ ፕራክቲካሊቲ ላይ ስፔሻሊ አሁን ላይ በጣም ሊከብዳቸው ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ደግሞ ምንድነው ማሰብ ያለብን አሁን እኔ ፎር ኤግዛምፕል አሁን ያለሁት ሳውዝ ኮሪያ ውስጥ ፒኤችዲ እየሰራሁ ነው እና there are multiple ways to actually contribute to the field. ሪሰርች ሊሆን ይችላል ስቲል ስፔሻላይዜሽን ውስጥ መግባት ሊሆን ይችላል administration policy ውስጥ የሚገቡ ዶክተሮች አሉ which is very very important which we can actually change currently ያለውን ነገሮች ያው የሚያውቀው ሰው ደግሞ ሲሆን ሞር እየቀየረ መሄድ እንችላለን። ስለዚህ ብዙ አይነት ፊልዶች አሉ ፕራክቲካል ልናደርጋቸው ነው እንችላለን። ኤኒዌይስ ካለንበት ቦክስ ውስጥ ፕራክቲካሊቲውን አስፍተን ማየት ደግሞ ያስፈልጋል። ስለዚህ እሱን ኮንሲደር ብናደርግ ነው ትንሽ ፕራክቲካሊቲን ሊያመጣልን ይችላል to actually pursue our passion። እንግዲህ እስካሁን በአጠቃላይ በሕክምና ትምህርት ስለነበረሽ ቆይታ ነበረ ስንጠያየቅ የነበረው ተመልሰን የምንመጣባቸው ጥያቄዎች አሉ። ግን ደግሞ አሁን እስኪ ስለ ቻይልድሁድ ወይም ደግሞ በአጠቃላይ ስታድጊ ስለነበሩት ነገሮች አንዳንድ ነገር ለማንሳት እንሞክር። ለምሳሌ አንደኛው ብዙዎቻችን ያው ስናድግ እንደ እንትና በሆን የምንለው አይነት ሰዎች አሉ። ብዙ ሰዎች ሮል ሞዴል አምሳያ አርአያ የሚሆኑ ሰዎች ማለት ነው። ወደ ሜዲሲን ለመግባት ሊሆን ይችላል። በአጠቃላይ በትምህርት ዘርፉ ስኬታማ ለመሆን እንደው አብነት የሆኑሽ ሰዎች ካሉ ጠቅመውሻል ወይስ ያ ፊገር መኖሩ ያ ምስል መኖሩ ጠቅሞሻል ወይስ? አይገርምም? በጣም ጥሩ መልስ ልሰጥ ነው። አሁን ስትለኝ ነው የእውነት ያሰብኩት የነበረውና እኔ መጀመሪያ ኢንካውንተሪ ሆስፒታል ውስጥ ያጎቴ ሚስት አለች ሲስተር ብርቱካን መላኩ ትባላለች እና በጣም የሚገርም ፐርሰናሊቲዋ ሌላ እናቴ ናት። እሱን ሳይሆን ህፃን ሆኜ ኤልኬጂ ምናምን ውስጥ እያለሁ እሷ እንግዲህ ነርስ ነበረች የዛኔ እና ሆስፒታል ይዛኝ እሷ የምትሰራበት እንሄዳለን እና በቃ እሱ ማለት ለእኔ በጣም ትልቅ ሽልማት ነው። በጣም ትልቅ ሽልማት። ከዛ እሄድና አሁን ሰው ሆስፒታል ሲገባ ለምሳሌ ዲተርጀንት ብሊች ምናምን አሁን በቃ የሆስፒታል ሽታ ምናምን ይባላል። እኔ ድራይቭ የሚያደርገኝ እሱ ነበረ። ሜዲካል ስኩል ሰማር በቃ I really liked it ኖስታልጂክ ነው። በቃ ይሄ የድሮ ትዝታ እሱ ነበረ። ሰው ማዋለጃ ነበረ የምትሰራው እሷ ጎዝ ምናምን ሲሰሩ አይ ነበረ ምናምን ነው በቃ ያቺ ሚሞሪ ይገርማል። sometimes በቃ ሆስፒታል ውስጥ ያለኝ በጣም ሜሞራብል ሞመንቶች always takes me back to that time and I think apparently she was my role model ማለት ነው አይደል? ሳታስቢው በጣም ብዙ ተጽዕኖ አሳድራብሻለች ማለት ነው። because medical field ውስጥ የነበረችው ከቤተሰባችን እሷ ነበረች። very very thankful obviously very thankful በብዙ አስፔክት in life ግን እሷ ነበረች። in general family wise በጣም committed hard worker family ነው ያለው። ስለዚህ when you come from this kind of family you can't fail you know። ስለዚህ እሱም አንድ ፑሽ ነው። ግን ሜዲካል ዋይዝ ግን አክስቴ ነበረች። በጣም ደስ ይላል እውነት። ምናልባት ብዙዎቻችን እንደዚህ እንደ ሮል ሞዴል ማንወስዳቸው ግን እኛ ለምንወስናቸው ውሳኔዎች በአንድም ሆነ በሌላ መልኩ ተጽዕኖ የሚያሳድሩብን ሰዎች አሉና ያው ሮል ሞዴል ሌላ ነገር እንዳልሆነ በዚሁም በሆነ የተረዳሁበት አጋጣሚ ነበር። እስኪ ደግሞ ኮሪያ ስለነበረሽ ቆይታ አንዳንድ ነገር እናንሳ።
እናንሳና አሁን ኮሪያ ከመጣሽ 2 ዓመት አልፎሻልና አሁን በሪሰርቹ ዓለም ነው እየሰራሽ ያለሽው። እስኪ በአጠቃላይ እዚህ እየሰራሽ ስላለሽበት ነገር ሪሰርቹ ዓለም እንዴት እንደሆነ ያሉት ፈተናዎች በአጠቃላይ ያለሽ መልከታ ታካፊ። እሺ እዚህ ከመጣሁ 2 ዓመት አልፎኛል። አሁን 2 ዓመት ከ4 ወር። this is my 5th semester MS PhD ፕሮግራም ውስጥ ማለት ነው። እና እዚህ ስመጣ ብዙ ያዩዋቸው ሰዎች አልነበሩም በእኔ ፊልድ ስፔሻሊ ሜዲሲን የተማሩ እዚህ ሀገር ፒኤችዲ የሚሰሩ ሰዎችን አላውቅም። ሜዲሲን ተምረው ፒኤችዲ የሚሰሩ ሰዎችን አላውቅም ነበረ። ኢኒድድ ከሬጅ ለእኔ በጣም ከሬጅ ያስፈልገኝ ነበረ። እሱን ትቶ ለመምጣት ኢትዮጵያ እየሰራው ነበር፣ ተመርቅ ያለው ሜዲሲን ከዛ እየሰራው ነበር እና I was very happy በነበርኩበት ሲቹዌሽን። ግን when this opportunity comes በቃ በጣም ብዙ ሰው አበረታቶኝ ከዛ እንዴ በቃ እኔ ያላየሁት ብዙ ሰው ያየው ነገር አለ ማለት ነው ብዬ ነው በቃ ልሞክረው ብዬ የመጣሁት የነበረው እና I know it's a new field። አሁን ለሚሰሙት ሰዎች ሜዲሲን ተምሮ ስፔሻላይዝ ሳይደረግ ጂፒ ነኝ፣ ጀነራል ፕራክቲሽነር ነኝ ኢትዮጵያ ውስጥ እና እዚህ መቶ ማስተርስ ፒኤችዲ መማር it's a new field። ስፔሻሊ ደግሞ አሁን ትራንስሌሽናል ሜዲሲን ሲባል ደግሞ ማለት ነው። ትራንስሌሽናል ሜዲሲን ማለት ኖርማል ቤዚክ ሳይንስ አለ፣ ቤዚክ ሳይንስ ሪሰርቾች አሉ። ከዛ በኋላ ደግሞ ክሊኒካል ትራያሎች አሉ። ስለዚህ መሀል ላይ እነዚህ ሁለቱም ፕራክቲካል የሚያደርግ ትራንስሌት የሚያደርግ ፊልድ ማለት ነው ትራንስሌሽናል ሜዲሲን እና I'm doing PhD እዛ ውስጥ እና ከረንትሊ የምሰራው ስቴም ሴል እና ካንሰር ሪሰርቾች ነው የምንሰራው። ኢንደፕት መግባቱ ትንሽ ልግባን እንዴ? አይ እንዲሁ ካስቃኘሽን በእውነቱ በጣም በቂ ይመስለኛል። ግን እንደው አስቀጥዬ መጠየቅ የምፈልገው አሁን እኛ ሀገር ብዙ የሪሰርች አውዱ ብዙ አልተለመደም ማለት አሉ። በየዩኒቨርሲቲዎቹ ማስተርስ ፒኤችዲ ፕሮግራሞች አሉ፣ ብዙ ሪሰርቾችም ሊሰሩ ይችላሉ። ግን እንደ ኮሪያ ከመጣሽ በኋላ ለሪሰርች ያለው ቦታ ምንም ዶክተር ቢሆኑ ምንም የሰርጅን ቢሆኑ ምንም ቢሆኑ በየጊዜው መማር በየጊዜው መመርመር ያላቸውን እውቀት አፕዴት ማድረግ ማዳበር በቃ ኖርማል እና ይሄን እንዴት ታየዋለሽ? እኛ ሀገርስ እንዴት ነው መለመድ ያለበት ብለሽ ታስቢያለሽ? በጣም እንዳልከው ነው። በዛው እዚህ ሀገር ኤቭሪ ዶክተር ሃዝ ፒኤችዲ እና ማለት ከኤምዲ በላይ ኤቭሪዋን ፒኤችዲ ፕሮፌሰሮች ናቸው ማለት 5 ዓመት ተጨማሪ ማለት ነው አይደል? ለብቻው ማለት ነው። ለብቻው ኤግዛክትሊ። እሱም ብቻ ሳይሆን አሁን ለምሳሌ የኔ ፕሮፌሰር የኔ ፒአይ ሂዝ ሊቨር ትራንስፕላንት ሰርጅን ነው እና ኢማጂን ትልቅ ብላክ ነው ያኛላ ከዛ ሂዝ ትራንስፕላንት ሰርጅን ደግሞ ስለዚህ ሂ ኢዝ ዱይንግ ቦት እና ኢትስ ኖርም ስትል በቃ በጣም ኖርም ነው እዚህ ሀገር። እና በጣም የሚገርመው ነገር ደግሞ ዳታ አያያዛቸው ነው። እኔ እንግዲህ አይኖ እንግዲህ የሰራሁበትን ሲቹዌሽን እና ዳታ በጣም ካርድ ነው የምንጠቀመው የነበረው እስከ ቅርብ ዓመት ድረስ ኢትዮጵያ ውስጥ አይደል ፔሸንት ኢንፎርሜሽን ፔፐር ላይ ነው የሚጻፈው። እዚህ በጣም ጎበዞች ናቸው ዳታ አያያዝ ላይ። እኛም በደንብ ማስተካከል ይገባናል ብዬ አስባለሁ። ግን ያው በእኛ አልፈርድም ቢካዝ በጣም እነዚህ ዲቨሎፕድ ናቸው፣ ፈንዱ አለ። አይ ጌት ኢት ዋይ ዜይ አር ላይክ ዲስ እና ግን አት ዘ ኤንድ ኦፍ ዘ ዴይ እኛ ጋር በጣም ነው የሚጠራው ኤቭሪዋን ያው ኮንስትሬቶች ስላሉ ነው እንጂ ግን ባለን ነገር ደግሞ አትሊስት ብንችል ዳታ አያያዙን ብናስተካክል ከዛ ይዳዝን አሁን ይሄ ቤዚክ ሳይንስ ሪሰርች ነው የኛ አሁን ቤዚክ ሳይንስ ሪሰርች ማለት ይሄ ድረግ ዲቨሎፕመንት ውስጥ ድረግ ቴስቲንግ ይሄ ዲዚዝ ሞዴሊንግ ምናምን ነው የምንሰራው። እሱ በጣም እንግዲህ በጣም ቤዚክ ነው እና ይሄ በጣም ብዙ ሪሰርች ኢዝ በጣም ኤክስፔንሲቭ ፊልድ ነው እና ኢት ኢዝ ብዙ አፕሊካብል ሊሆን ይችላል ባክሆም። ግን ምን ማድረግ እንችላለን? ኖርማሊ ይሄ ዲሞግራፊክ ስተዲዎች አሉ ህዝብ ላይ ፍሮም ደ ፔሸንት ከምናገኘው ዳታዎች የምንሰራቸው ብዙ አሉ። ኢትዮጵያ ውስጥ በደንብ ይሰራል።
it just I think quality ላይ ትንሽ መስራት አለብን ብዬ አስባለሁ data generation quality analysis in general good quality ማድረግ የምንችል ይመስለኛል ግን other than that ባለን ነገር ኢትዮጵያ ቆንጆ ነገር ይሰራሉ ግን በደንብ ኖርም መሆን አለበት አሁን እኛ ጋር ያሉት አስተማሪዎቻችን በጣም ጎበዝ ሪሰርቸሮች ናቸው እዛ ያስተማሩ የነበሩትና I hope it can be like that አሁን ደግሞ በደንብ እያሰሩ እንደሆነ አውቃለሁ ኢትዮጵያ ያሉ ጓደኞቼም አስተማሪዎቼም the other thing collaboration work I think it's important ብዬ አስባለሁ because አሁን in general sub-Saharan Africa ኢትዮጵያ በአጠቃላይ ዳታ አለን it's just sometimes resource ሊያጥረን ይችላል እንደዚህ አይነት scarce ዳታዎች ደግሞ ይፈልጋሉ ስለዚህ having a good relation with outside ካሉ PIዎች ፕሮፌሰሮች ጋር ቢኖር collaboration workoች ብዙ መስራት የምንችል ይመስለኛል እና በጣም ኦፕን ናቸው ብዬ አስባለሁ እዚህ ያሉ elsewhere ያሉ ፕሮፌሰሮችም ኢትዮጵያውያኖችም ሆኖ በጣም ትልልቅ ቦታ እዚህ ሀገር በጣም ብዙ ፕሮፌሰሮች እናውቃለን ኢትዮጵያውያን ሆኖ ስለዚህ እንደዚህ አይነት ኮላቦሬሽኖች sometimes ሪሶርስም እንዳይዛ ይሄንንም ወይ ማሳየት መጠቀም እንችላለን ብዬ አስባለሁ በጣም አሪፍ ሚያስ ስለሆነ እንደውና አንሳው ብዬ ነው ኮሪያኖች የሚታወቁበት የስራ ባህል አለ እና የጊዜ አጠቃቀም አለ በአጠቃላይ ኤፊሽንሲ ያለና እንደው እነዚህ እንዴት ታዘብሻቸው እንደው እስኪ በአጠቃላይ በጣም ስለምንገረሙ ብዙዎቻችን የሁላችንም አግራሞት ስለሆነ እንደው እስኪ ደግሞ ካንቻን በጣም እንደውም I think ከብዙ ፕሮፌሽኖች ውስጥ ኢትዮጵያ ውስጥ ዶክተሮች ትንሽ ጊዜ አጠቃቀም ልክ ግዴታችንም ስለሆነ ደህና ነን ብዬ አስባለሁ ያው I'm not saying አናስጠብቅም ምናምን እያልኩኝ አይደለም ግን ትንሽ ይሻላል ብዬ አስባለሁ አትሊስት ለሊት መግባቱን እናውቃለን ሌት መውጣት ምናምን እናውቃለን መሰለኝ ግን እዚህ ይለያል በቃ you'll find yourself ስትሮጥ ትራፊክ ላይት እንዳያመልጥ እንኳን ሌላውን ይቅርና ማለት ነው ባስ exactly bus stop 5 ደቂቃ it's too much ለካ you know በቃ እንደዚህ አይነት ነገሮች የታይም ኮንሰፕቱ ይለያል እንጂ በረከቱ የኢትዮጵያን ሰዓት የሚያክል በረከት ያለው ስለማንሰራበት ነው ይባላል በቃ በጣም እንትን ነው ግን anyways ያው ኦፊስ ይታወቃል አበሻ ታይም ግን ያው በጣም ለኛም እኮ እዚህ መጥቶ አስተካክል ቀላል አይደል በደንብ በደንብ ግን እነሱ እኮ ሳይሰሩም በደንብ ግን I think it's one of the privileges of living in developed country too you know ስትሰራ መስራት ሳትሰራ መስራት አለመስራት ደግሞ it's a privilege እኛ ጋር you know የዶክተሮችን ህይወትና ፓርት ታይም ትሰራለህ ለዛ ነው የሚሯሯጡት ያው ላይፍን አፎርድ ማድረግ ከባድ ስለሆነ ይመስለኛል in general እንጂ ያው ኮንሰፕት ኦፍ ታይምን እኮ እናውቃለን ግን in culture wise ይመስለኛል ትንሽ እነሱ ደግሞ culture wise በቃ የተስተካከለ ነው በጣም ለዛ ነው እንደዛ ነው እንግዲህ የስራ ባህላቸው ነው በጣም ሃርድ ወርከሮች ናቸው በጣም እና to perfection ነው ነገሮችን የሚሰሩት እኛ እኔ ፐርሰናሊ ይሄ ለኮፍ ያለ ስራ እንደው ለማድረስ የምሰራቸው ነገሮች አሉ ግን እነሱ በቃ እኔ ይገርመኛል የሆነ ነገር አይተው ቁጭ የሚያረጉት ወይ በጣም ፋስት ለርነር ናቸው ግን ያው ስለሚጥሩ ነው ስፔሻል ነገር ሆኖ ሳይሆን ኢፈርት ፔይ ኦፍ ሲያደርግ ታያለ when you are a hard worker ፔይ ኦፍ ሲያደርግ ታያለ እነሱ በጣም ስለሚሰሩና በጣም በቃ ይሄ አሁን እንጃ ትንሽ ሞከረውን ነገር ብታሳይ ይጨበጨበልሃል you know እነሱ ግን it's not perfect at the end of the day ምን ብትሞክር በቃ ቁጭ ነው ማድረግ ያለበት እና ለኢረር ቦታ አለመኖር ምናምን it's stressful at the same time ግን በጣም ያበቃሻል እንድትበቃ ያደርጋል በጣም ደግሞ ወደ ሜዲሲኑ እንመለስና በአጠቃላይ የሜዲሲን ዘርፍ ፕሮስ ኤንድ ኮንስ ብለን እንከፋፍላቸው እነዚህ ፖዚቲቭ አስፔክቶች ናቸው እነዚህ ደግሞ ኔጌቲቭ አስፔክቶች ናቸው ብለን ብናወጣ እንደው እዚህ ኢን ጀነራል ፊልዱ ነው ኢትዮጵያ በአጠቃላይ ስለ ፊልዱ እኔ ያው እንግዲህ
ባል ሳይድ አይታየኝም። እንደዛ ከሆነ ሁሌም ለእኔ ጥሩ ሳይድ ነው ያለው። ቢንግ ዴር ፎር ኢች አዘር ነው አት ኤንድ ኦፍ ዘ ዴይ ሜዲሲን ማለት እና ለእኔ በቃ ለእኔ ድሪሜ ነው ዶክተር መሆን እግዚአብሔር አሳክቶልኛል እና እንደዛ ነው። ግን እንግዲህ አይ ፊል ባድ ዳት በቃ እንደምንፈልገው ለሀገራችን ስላልሆነላት በቃ that's the only disadvantage currently ሁሌም by the way everyone bug የሚያደርገው ይሄ ነው። ግን ያው definitely መሆናችን አይቀርም። ማን ሄት እንሄዳለን ያዛው ነው። ሁሉንም ምኞት እስኪ በደህና ጊዜ ይሳካልኝ ሀሳብ አለኝ። ሁለት ጥያቄዎች ብቻ ነው የቀሩን። አንደኛው እንደው በአጠቃላይ የነበረሽን ትምህርት ቆይታ በአንድ ቃል ግለጪው ብትባይ ምን ብለሽ ትገልጪዋለሽ? ሜዲሲን ነው። አንድ ቃል ከባድ ነው። በጣም ከባድ ነው ወይ? አንድ አረፍተ ነገር አይ በቃ it was a dream come true። ለኔ it was a dream come true። ከልጅነትሽ ጀምሮ ያለምሽው ስለነበረ ኮንቲኒየስ ብለሲንግ ነው ደግሞ ፊልዱ በቃ ሁሌ ተመራቂ ነው። ያው there is the bad times ግን በቃ it's a continuous blessing። እሺ በስተመጨረሻ እንግዲህ በእውነቱ ማስተላለፍ ትፈልጊ ነገር ካለ ዋናነት የዚህ ኢንተርቪው ዓላማ ተማሪዎች ወደ ዩኒቨርሲቲ ገብተው የተለያዩ ፊልድ የትምህርት ዘርፎችን በሚመርጡበት ጊዜ እንደው በጥቂቱም ቢሆን የሚጠቅማቸው ከሆነ በትምህርት ዘርፉ ያለፉ አሁን ደግሞ ስኬታማ ሆነው ራሳቸውን ወደ ተሻለ ደረጃ እያሸጋገሩ ያሉ ኢትዮጵያውያን፣ አፍሪካውያን እንዲሁም እዚህ ሀገር የሚኖሩ የተለያዩ ተማሪዎችን ልምድ ለመለዋወጥ ነው እና በአጠቃላይ ማስተላለፍ የምፈልጊው መልዕክት ካለ በዚህ አጋጣሚ እድሉን ልስጥሽ። ቴንክ ዩ ቃሉ በጣም ለዚህ ኢን ጀነራል it was fun እንደ መልዕክት ለመናገር ያክል I think every aspect in life always በታይሙ ከባድ ነው። አሁን አልፌ ስናገረው ቀላል ነው ሜዲሲን had fun ምናምን ሊሆን ይችላል። definitely internal medicine rotation first week ነው ያለቀስኩት። ኢዚ ነው ስል ኢዚ ነው ሳይሆን ያው በቃ ደስ ይላል። the whole journey define ስታደርገው ደስ ይላል። በቃ ታድጋለህ። ሁሉም ነገር በጊዜው ነው ከባድ እንጂ ኤቭሪቲንግ ያልፋል። ከዛ ሁሌም ቢሆን በቃ ራስን ማወቅ ለእግዚአብሔር መመጀት ነው እንጂ at the end of the day እግዚአብሔር የሚያስበው እና እሱ የሚያቅደው ካንተ ጋር ይበልጣል። ሁኒው ዶክተር ሆኜ ከዛ ደግሞ I would never imagine this ግን ስለኔ ሰራ ስለስሆናል ፋይቲንግ ይላል ኮረክት። ትንሽ አሁን ትንሽ ተስፋ አስቆራጭም ነገሮች እያየን ስለሆነ ተማሪዎች ፍላጎታቸውን በደንብ አጢ ነው ያልሻቸው በደንብ የነገርሽኝ በጣም ብዙ ነገሮች አሉና ደግሞ ከዙሪያቸው የሚያገኙት ብዙ ነገር አለ ብለን እናስባለን። እና ምንም ተስፋ አስቆራጭ የሚሆኑ የሚመስሉ ነገሮች ቢኖሩ እንደው ፋሽናቸውን ቢከተሉና የሚፈልጉትን መሆን ይችሉ ለሁላችንም ምኞት ነውና በእውነት ተገኝተሽ አብረሽን ተገኝተሽ ልምድሽን እውቀትሽን ስላካፈልሽን በተመልካቾቻችን ስም በእውነት ከልብ ማመስገን የምንፈልገው። እናመሰግናለን። እሺ ተመልካቾቻችን እምታት ሲውብን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የመልእክት ለብዙዎች እንዲዳረስ እንድታደርጉ እየተመኘን የዛሬ ቆይታችን እዚህ ላይ መናበቂያ ይሆናል። ደህና ሰንብቱ።